ስለ ስውሯ ማርያም መረጃ ላወጣ ነው። ይሄን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንድታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽርጉድ እያደረጉ ነው። ለምንድነው ለማስፈታት እየሞከሩ ያሉት? ምንድነው እሱ የተነካባቸው የሚለው ነገር ልንገራችሁ። መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሜንጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርተውኛል። ያቁኛል። እዩ ይባላል። ሸንኮራ ዮሐንስ መጥቼ ነው የለመንኩት። አንድ ሁለተኛ መረጃ እንዳይወጣ የፈለጉት የሀገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው። በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላችሁ። ያ መረጃ እንዳይወጣ። ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረቀው በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ ያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ ቤተክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውራን አባቶች አሉ፣ ድንግል ማርያም ምናምን እያልሽ በብር እየገዛሽ ሰውን እየገዛሽ ነው ስታስነግሪ የነበርሽው። ብዙ ጉድ አለ ስውሯ ማርያም፣ ብዙ ጉድ አለ። አቡነ ቀለሜንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮኖታል፣ እናከብሮታለን። እግዚአብሔር የሾሙት ነው። እምቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ፣ እንደ ዱርዬ ነው የምናገረው ከዚህ በኋላ። እምቢ ካሉ ማለት ነው። እጆትን አንሱ። ከወንበዴ ጋር ክርስቶስን ከካዲ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ። ሰውን ጉድ አርጋችሁታል። እንደ አገር ስብከቱ ይፈለጋል፣ እርሶም ይፈለጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችኋል። በዝብዛችሁ ለራሳችሁ ጥቅም አርጋችኋል። እናገራለሁ። ስውሯ ማርያም ያለው ጉድ በጆሮአችሁ ባሰሙት ጥሩ ነው። ብዙ ጉድ ነው ያለው። ይየው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው የመንዘራችሁት። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈልጋላችሁ። ሁላችሁም ሀብታችሁን ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉር ነው ያለው እዛ ቤት ውስጥ ቤተሰቦች። አሁንም እናገራለሁ። እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለው ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉር ነው የማወጣው። ለቤተ ክርስቲያን ብዬ ነው ዝም ያልኩት። አሳልፎ እንደመስጠት ስላሰብኩት ነው። እምቢ ካላችሁ ግን ብዙ ጉድ አለ፣ እናገራለሁ። ማንም ምንም አታመጭም፣ ቅንጣት ነገር ማለት ነው። አመሰግናለሁ። ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረም ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለመመናም ጉዳያቸው አይደለም። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። አይነበብም። ታምናለህ? ስውሯ ማርያም ስለ 666 ይሰበካል እንዴ? እናንተ እነማን ናችሁ ማለት ጀመሩ። ያኔ ነው ግብ በደንብ የተፈጠረው። እግዚአብሔር ይመስገን። ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርጋ አገባም። እሷ ጫማውን አርጋ በድፍረት ነው። 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በህግ እየተጣራና እየታየ መሆኑ ላንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺ ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝ። የቤትሽን ታጠሪዋለሽ ሁሉ ጊዜ አንቺ ወጥቼ መናገር የጀመርኩት
ዱላው ሲበዛብኝ ሰው ማንናችሁ ተሰብስባችሁ አጸደ ማርያም የራሳችሁ ነው የምታደርጉት። ምንም አታምጡ። ማምጣት ካለባችሁ ሀገረ ስብከቱ ክፍት ነው፣ ገዳሙ ክፍት ነው፣ የህግ መንገዱ ክፍት ነው። በእንደዚህ መንገድ ፌስ ቱ ፌስ እየተያየን ያኔ ፍርዱን እንፈራረዳለን እንጂ በየቤቱ እየገባችሁ ፎቶ እየለጠፋችሁ እንዲያረጋችሁ የምትመልሱት ኦርቶዶክስ የለም። የምታስወጡት ኦርቶዶክስ ይበዛል። እመቤታችን በእኔ የምትሰየምም የምትጠራም አይደለችም። ቤኪታ ቃለኔ እንግዲህ እንደሰማችሁት ነው። ማንም አይነቅለኝም ብላለች፣ ማንም አይነቀንቀኝም ብላለች። እንደገና ደግሞ ስለ ስውሯ ማርያም ምስለ አድኖክ ስለሰቀለው አዳም እናንተ እኮ እንደው ማንሳት ከነበራችሁ የመጀመሪያው ቤዚክ ጥያቄ ገብርኤልና ሚካኤል። ምክንያቱም እመቤታችን ከድሮ ጀምሮ መላእክቶች ታፕታፕ ሼር አድርጉ ቶሎ በናታችሁ። ከድሮ ጀምሮ መላእክት ተለይቷት አያውቁም። ከቤተ መቅደስ ጀምሮ ታውቃለህ እመቤታችን። ያንን ቤዚክ ጥያቄ ጥታችሁ ሌላ ጥያቄ ነው ከአውሬ ምስልና ከአውሬ ምስል ጋር እያገናኛችሁ እየጠየቃችሁ ያላችሁት። ይሄ የእጇ ምልክት ተመለሰላቸው፣ ኮከብ ነው። ኮከቡንም ደግሞ የሳልካለው መሰላል ላይ ነበረ። አሁን ፔንኩ የሳለው እኮ ከወር በፊት አይደለም። ይሄ ስህተት አለው። የእውቀት ማነስ ወይ ሌላ ችግር ሳይሆን ሁሉም በጊዜው ስለሚሆን አስተካክሏል። ይሄ ነው ያለው ነገር። ደግሞ ይቅርታ ያለው ገዳሟን ልክ እናንተ አላቸው እኮ እኔን ሰዓሊ ነው መጠየቅ ያለባችሁ እንጂ ገዳሟ በዚህ ስል ምክንያት መጠየቅ ካለበትም ሰዓሊ እንጂ ገዳሟ ስውሯ ማርያም ብላችሁ ሜንሽን እያደረጋችሁ ለምን መሳደብ ከአውሬው በእግዚአብሔር ይሄን ቪዲዮ ለሁሉም ሰው ሼር አድርጉልኝ። ለመጨረሻ ጊዜ ነው የምናገረው። ይሄ የምናገረው ነገር ውሸት ከሆነ እግዚአብሔር ይፍረድብኝ። ስለ ስውሯ ማርያም ገዳም ነው የማወራችሁ። ስለ ስውሯ ማርያም ገዳም ውስጥ የሚደረገው እያንዳንዱ ግፍ፣ እያንዳንዱ በደል ከሊቀ ጳጳሱ አቡነ ቀለሚንጦስ ጀምሮ እስከ ሀገረ ስብከቱ ነጋጥበብ አባቡ ቄስ ነጋጥበብ አባቡ ድረስ ሁሉም አስተዳዳሪዎች፣ ቄሶቹ፣ ካህናቶቹ ሁሉም ሰዎች ያውቁታል። ሁሉም ሰዎች ማለት ነው። ግን እግዚአብሔር በብር ተለውጧል። ብዙ ተለፍቷል። ማስተዋል መቼም አተውላችሁ። ስውሯ ማርያም ማለት ለማስተዋል የገንዘብ ማምረቻ ቦታ ነው። መቼም አትፋታችሁም። እሷ ብቻ አይደለችም። ከካህናቶች እስከ ካህናቶች ድረስ ሁሉም ተጠቃሚ ናቸው። እውነታው ያ ነው። በዚህ ተረዱ። መቼም አትተውም ልጅቷ። ምክንያቱም ከኋላ ብዙ ደጀን አላት። እውነታው ያ ነው። ተረዱ። ስውሯ ማርያም ስትሄዱ ተጠንቀቁ እንዳትበሉ። ስለ ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። እንደምትመለከቱት መገናኛ ለስውሯ ማርያም በጣም ብዙ ጉዞዎችን የምታዘጋጀው እሷ ናት። ሌላ አንድም ሰው እንዲያዘጋጅ አትፈቅድም። ዋናው ችግር የመጣው እዚህ ጋር ነው። እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው። ሌላ አንድም ማህበራት፣ አንድም የተዋሕዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውሯ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው። ስለዚህ ይህ እንደ ቤተክርስቲያንም እንደ ተዋሕዶ ልጅም የሚያሳም ነገር ነው። በመቀጠልም የገዳሙን አስተዳዳሪ እዛ ያሉ አባቶችን ለማናገር ስንሞክር የሰጡን ምላሽ ይቺ ከላይ የምትመለከቷት ግለሰብ ጉዞ እሷ ብቻ እንድታዘጋጅ የፈቀድንላት ለገዳሙ ብዙ ገቢ እያስገኘች ስለሆነ ነው ብለዋል። እንዲሁም ደግሞ ህንጻ ቤተክርስቲያን እያሰሩ ስለሆነ ለሱ ገቢ ማግኘት ስላለብን ነው ብለው ነው የነገሩን። ነገር ግን የትኛው ቤተክርስቲያን ነው ከሰው ከምእመን ህንጻ ቤተክርስቲያንን የሚያስቀድመው? መጀመሪያ የእግዚአብሔር ቤተ መቅደስ የሆነውን ሰው ማክበር ይገባናል። ስለዚህ ሁላችሁም የመጀመሪያ ጥያቄያችን ለሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ለገዳሙ አስተዳዳሪ ነው። አጽኖት ከዚህ በኋላ እንደዚህ አይነት ነገር ብናይ አዲስ አበባም እንዲሁም ደግሞ ደብረ ብርሃን አካባቢ ያላችሁ የተዋሕዶ ልጆች ነቅለን ወተን እቺን ሴትዮ ልክ ማስገባት ይገባናል። በቤተ ክርስቲያናችን ስም መቼም ቢሆን አይነገድም። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን
መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህ ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ፣ የተገረፋችሁ፣ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልዛቤት በትላንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴም በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የህግ አካል ነው ከሌሊቱ 7 ሰዓት ላይ ፖሊስ ነኝ ብሎ የሰው ቤት የሚበረበረው? ስለዚህ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ህዝብ ይህን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋሕዶ ልጆች አስተላልፉልኝ። የፌዴራል ፖሊስም ይህን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ደርሶኛል። ውድ የልዑል እግዚአብሔር ልጆች በዚህ ዙሪያ መልስ ይዤ መጥቻለሁ። አስቀድማችሁ ሸር ኮፒ ሊንክ አድርጉ። 10 ጊዜ ኮፒ ሊንክ በማድረግ ላልሰማ አሰሙልኝ፣ ላልደረሰውም ደግሞ አዳርሱልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቀጥታ ወደ መልሱ። እንግዲህ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጠያቂዎችን አከብራለሁ፣ እግዚአብሔር ያክብርልኝ። በጾም ሰዓት ቅቤ መቀባት ክልክል ነው በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15 በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢው ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድን ነው ታዲያ ከተባለ ማዕጠንተ ወርቁ ውስጥ የዕጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱሮ አባቶቻችን ጀምረው በትንሽ በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተ ክርስቲያኒቷን ግራ አታጋቧ ተባካችሁ ባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድን ነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተ ክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ? ምንድን ነው የተያዘው? ስለዚህ የቅቤ እምነት የለም ነው የመጀመሪያው ነገር። የቅቤ እምነት የለም ነው። ይሄ አሁን ሰዎች የሚሉኝ ነገር ስውሯ ማርያም የምትባል ቦታ ነው የቅቤ እምነት ያለው። የስውሯ ማርያም ጎንደር ትሁን፣ ሸዋ ትሁን፣ ወሎ ትሁን፣ ጎጃም፣ ትግራይ ትሁን፣ ኦሮሚያ ወይም ደግሞ ጉራጌ ክልል ትሁን እኔ የማውቀው ነገር የለኝም። የት እንደሆነች ራሱ እስካሁን መረጃውም የለኝም። ነገር ግን ድርጊቱ እጅግ በጣም አስቀያሚ ድርጊት ነው። አንዳንዶቹ አጥማቂዎች ሎሚ እምነት ነው ብለው 50 ብር ሎሚ ይሸጣሉ። ሌሎቹ አጥማቂዎች ደግሞ ቅባ ቅዱስ እምነት ነው ብለው ደግሞ ቅባ ቅዱስ ይቸበችባሉ። ሌሎቹ አጥማቂዎች ደግሞ መቁጠሪያ አጋንንት ያስወጣል ብለው መቁጠሪያ ይቸበችባሉ። ቤተክርስቲያኒቷን እንደው ስርዓት የሚያስይዝ ሰው የለም።
ቅዱስ ሲኖዶስ ምን ነው ስርዓት አስይዙልን እንጂ ስርዓት ያዙ እንጂ እንዴት ነው ስርዓት አስይዙልን አባቶቻችን በየቦታው ያሉ አውደልዳዮችን ዝም ብላችሁ ታያላችሁ እውነት ነው እናንተን ስም ሲያጣፉ ሲሳደቡ ነው የሚሉት እውነት ነው አባቶቻችን ግን ዝም ብላችሁ እስከዚህ ድረስ ማየት የለባችሁም እያንዳንዱ እየተነሳ በቤተክርስቲያኒቷ ላይ የራሱን ህግ እስኪያወጣ ድረስ ምንድነው ዝምታው ምንድነው ቤተክርስቲያኒቷ ምእመኑ እየተጎዳ ነው ያለው ስለዚህ በጾም ቅቤ አትበላም የተባለ ሰው እምነት ነው ተብሎ ተሰጠው ያንን በጥብጦ ሊጠጣ ነው ማለት ነው እንግዲህ በእሳት አቅልጦ በጾም ቅቤ አትቀባም የተባለ ሰው እምነት ነው ተብሎ ተሰጥቶታል አናቱ ላይ አስቀምጦ በቃ ሲዞር ሊውል ነው ማለት ነውና እንዲህ አይነት ድርጊት እንዲህ አይነት ስርዓት እንዲህ አይነት ማጭበርበር እንዲህ አይነት አደገኛ አካሄድ ለቤተ ክርስቲያኒቷ መርዛማ ስለሆነ ይሄ ባጭሩ መቆም አለበት ቅቤው በድራሾትነት ወይም ደግሞ በቀዳማያትነት ከመጣ ቀድሞ የደረሰ ተብሎ የመጀመሪያውን ግፊት ሰዎቹ ሰብስበው ካመጡት ቅቤው በቤተ ክርስቲያኒቷ ሱቅ ላይ ወይም ደግሞ ለነጋዴዎች እንደው ቤተ ክርስቲያን የገባም አይሸጥም ነበር ዘንድሮ እንደው ዘመኑ የተበላሸ ስለሆነ ነው እንጂ አቡነ ዘበሰማያት የደረሰበት ቤተ ክርስቲያን የገባ የትኛውም ስለት የትኛውም መባ ለካህናት እንጂ ወጥቶ አይሸጥም ነው የሚለው ፍትሐ ነገሥቱ አይሸጥም ያ ነገር የገባበት ቤት ራሱ ችግር መከራ ስቃይ ነው የሚገባበት ምክንያቱም የቤተ ክርስቲያን ሀብት ወደ ውጭ ወጥቶ አይሸጥም ለቤተ ክርስቲያን ብቻ ነው የሚሆነውና ስለዚህ ይሄ እንደው ይሁን እንኳን ከተባለው የቤተ ክርስቲያኒቷ ሱቅ በቅቤነቱ ነው እንጂ መሸጥ ያለበት በእምነትነት መቸብቸብ የለበትም በእምነት በነፃ እንኳን ቢሰጥ ቅቤ እምነት ነው ብሎ በነፃ መስጠት ይሄ ነውር ነው ስለዚህ አይሆንም የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን ላልሰማ አሰሙልኝ ላልደረሰው አድርሱልኝ ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው በሴት የምትመራ ቤተ ክርስቲያን የለችንም ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቀ ይገኛል ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን ስለዚህ ምእመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል ቤተ ክርስቲያኗ መዋቅር አላት ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተ ክርስቲያን ሰላም አብጁለት ምእመናን መማረር የለባትም እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም ደስተኛ ሁነው ሄደው ደስተኛ ሁነው መመለስ አለባቸው ትኩረት ለስውሯ ማርያም መነኮሳት የሌሉበት ገዳም አናቅም እያላችሁ ኮሜንት ላይ ጻፉ ስውሯ ማርያም ገዳም አይደለችም ስውሯ ማርያም ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ናት ስውሯ ማርያም ላይ እንግዲህ የቅቤ እምነት የተባለ ቅባ ቅዱስ የተለያዩ ነገሮች እየተሸጡ ይገኛሉ እኛ ኦርቶዶክሶች እምነታችን ክርስቶስ የሰጠን ውሃው ወደ ጸበል አፈሩ ወደ እምነት የቀየረውን ነው በነፃ ነው የሰጠን በነፃ ነው የምንጠቀምበት እነሱ ግን እምነት እየሸጡ ይገኛሉ ሁላችሁም እምነት አይሸጥም በሉ እንግዲህ ስውሯ ማርያም ገዳም አይደለችም ያልነው ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ትባላለች እንግዲህ ገዳም ናት እየተባለ ምንም የገዳም ስርዓት የሌለበት የማፊያ ስብስብ የተደራጀበት ገበያ የሆነ ቦታ ነው እንግዲህ ገዳም እያሉ በገዳም ስር እየነገዱ የሚገኙት የገዳሙ ቲክቶክ አካውንት 1,400,000 ተከታይ ያለው ስውሯ ማርያም ገዳም ነው የሚለው እንግዲህ እስቲ ገዳም ከሆነ ገዳም ነው የሚለው ነገር እያጣራ እንገኛለን ብፁዕ አባታችን አቡነ ቀሌሜንጦስ መልስ እንፈልጋለን በአጭር ጊዜ ውስጥ መልስ ስጡን አመሰግናለሁ